ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ከበ እስከ ወ ያሉትን ከመጨረሻው ወደ መጀመሪያው ማነብላችሁ ይሆናል። እኔ የምለውን እያላችሁ እየጻፋችሁ እስከ መጨረሻው ቪዲዮውን ተከታተሉት። እንዲሁም ኦንላይን መማር ለምትፈልጉ ከዚህ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ እናንተ በተመቻችሁ ሰዓት መማርና መከታተል ትችላላችሁ። ወደ ዛሬው ትምህርታችን ስንሄድ የበ መጨረሻ ፊደል ቦ፣ ከዛ ቪ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ። እስቲ አንዴ ልድገመው። ይችማ እናያችሁ ቦ፣ ቪ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ። እሺ ይች ማነች? ተ። የተመጨረሻ ፊደል ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። እስቲ አንዴ ልድገመው። ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። እሺ የቸ መጨረሻ ፊደል ቾ፣ ቺ፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። እስቲ አንዴ ልድገመው። ማናባችሁ ይችን ቾ፣ ከዛ ይችን ቺ፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። እሺ ይች ማነች? የ። የመጨረሻ ፊደል ዮ፣ ከዛ ይ፣ የ፣ ያ፣ ይ፣ ዩ፣ የ። እስቲ አንዴ ልድገመው። እዚህ ጋር ማን ያልኳችሁ? ዮ፣ ከዛ ይቺ ይ፣ ከዛ ይቺ የ፣ ያ፣ ይ፣ ዩ፣ የ። እሺ ይቺ ማነች? ነ። የነ መጨረሻ ፊደል ኖ፣ ከዛ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። እስቲ አንዴ ልድገመው። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። እስቲ አሁን ከመጨረሻ ፊደሎችን ላስታውሳችሁ። እዚህ ጋር ማን ያልኩኝ? ቮ፣ ከዛ ይቺ ቶ፣ ከዛ ይቺ ቾ፣ ዮ፣ ኖ ብለን አንብበናል። እንግዲህ ባለ አንድ እግር ፊደላት ካናታቸው ላይ ቀለበት ካላቸው የመጨረሻ ፊደላት ናቸው። የመጨረሻ እግራቸው ወይም ደግሞ በቀኝ በኩል እግራቸው ካጠረ ባለ ሁለት እግር ፊደላት ከሆኑ የመጨረሻ ፊደል ናቸው። ስለዚህ የመጨረሻ ፊደል ለመሆን አናታቸው ላይ ቀለበት ያስፈልጋቸዋል። ወይም ደግሞ ባለ ሁለት እግርና ባለ ሶስት እግር ከሆኑ የመጨረሻ እግራቸው ወይም በቀኝ በኩል ያለው አጣራ ነው ብለናል። እሺ ስድስተኛ ፊደል ደግሞ የተለያየ ቅርጽ አላቸው። ድምጻቸው ቪ፣ ት፣ ቺ፣ ይ፣ ን። አንዴ ልድገመው። ቪ፣ ት፣ ቺ፣ ይ፣ ን። እነዚህ ስድስተኛ ላይ ያሉ ፊደላት ናቸው። አምስተኛ ላይ ያሉ ፊደላት ደግሞ ስታያቸው ምን አላቸው? በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደል ናቸው። ስለዚህ ድምጻቸው ደግሞ ቬ፣ ፔ፣ ቼ፣ ዬ፣ ኔ። አንዴ ልድገመው። ቬ፣ ፔ፣ ቼ፣ የ፣ ኔ። እሺ አራተኛ ፊደላት ደግሞ ባለ ሁለት እግር ከሆኑ በግራ በኩል ወይም
የመጀመሪያ እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ እዚህ ጋር እንደምታያቸው ወደ ግራ ይጣመማሉ እግራቸው ላይ ማለት ነው። እግራቸው ላይ ወደ ግራ ጠመም ይላል። ባለ 2 እግር ከሆኑ እና ባለ 3 እግር ከሆኑ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ይጣመማል። ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። ስለዚህ ድምጻቸው ደግሞ እዚህ ጋር ቫ ታ ቻ ያ ና። እስቲ አንዴ ልገመው። ቫ ታ ቻ ያ ና። እነዚህ ስንተኛ ፊደል ነው ያልኳችሁ? አራተኛ። ሶስተኛ ፊደላትን ስታያቸው ደግሞ እግራቸው ላይ ምን አላቸው? ከመጀመሪያ ፊደል ላይ በቀኝ በኩል አግድም መስመር እግሯ ላይ ሲጨመር ሶስተኛ ፊደል ትሆናለች። ስለዚህ ቅርጻቸውን በዚህ መሰረት መለየት። እዚህ ጋር የበ ሶስተኛ ፊደል ቪ፣ የተ ሶስተኛ ፊደል ቲ፣ ቺ፣ ይ፣ ኒ ብላችሁ ድምጻቸውንና ቅርጻቸውን መለየት አለባችሁ። ሁለተኛ ደግሞ ከመጀመሪያ ፊደላት ላይ ከጎናቸው ቅጥል መጨመር። እንደምታያቸው የመጀመሪያ ፊደላት ምንም የላቸው፣ ሁለተኛ ሲሆኑ ጎናቸው ቅጥል አለ። እዚህ ጋርም በተመሳሳይ። ስለዚህ ሁለተኛ ፊደል ሁሎችም ከጎናቸው ቅጥል አላቸው ማለት ነው። ስለዚህ እዚህ ጋር ቡ፣ ቱ፣ ቹ፣ ዩ፣ ኑ። አንዴ ልድገመው። ቡ፣ ቱ፣ ቹ፣ ዩ፣ ኑ። የመጀመሪያ ፊደል ደግሞ በ፣ ከዛ ተ፣ ቸ፣ የ፣ ነ ብላችሁ ታነባላችሁ። ወደ ቀጣዩ ስንሄድ እዚህ ጋር ኝ ሰባተኛ ፊደል ኞ፣ ከዛ ሚ፣ ሜ፣ ኛ፣ ሚ፣ ኙ፣ ኘ። እስቲ አንዴ ልድገመው። እዚህ ጋር ማን ያልኩኝ? ኞ፣ ከዛች ሚ፣ ኘ፣ ኛ፣ ሚ፣ ኙ፣ ኘ። እሺ ማነች? አ። የአ መጨረሻ ፊደል ኦ፣ ከዛ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። እስቲ አንዴ ልድገመው። ኦ፣ ከዛ እ፣ ከዛ ኤ፣ አ፣ ኢ፣ ኡ፣ አ። እሺ ማነች? ከ። የከመጨረሻ ፊደል ኮ፣ ከዛ ስድስተኛ ክ፣ አምስተኛ ኬ፣ አራተኛ ካ፣ ሶስተኛ ኪ፣ ሁለተኛ ኩ፣ የመጀመሪያ ፊደል ከ። አንዴ ልድገመው። ኮ፣ ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ። እሺ ማነች? ሀ። የሀ መጨረሻ ፊደል ሆ፣ ከዛች ሂ፣ ከዛች ሄ፣ ከዛች ሀ፣ ከዛች ሂ፣ ከዛች ሁ፣ ከዛች ሀ። እስቲ አንዴ ልድገመው። ሆ፣ ህ፣ ሄ፣ ሀ፣ ሂ፣ ሁ፣ ሀ። እሺ ማነች? ወ። የወ መጨረሻ ፊደል ወ፣ ከዛ ስድስተኛ ው፣ አምስተኛ ዌ፣ አራተኛ ዋ፣ ሶስተኛ ዊ፣ ሁለተኛ ዊ፣ የመጀመሪያ ፊደል ወ። እስቲ አንዴ ልድገመው። ወ፣ ከዛ ው፣ ዌ፣ ዋ፣ ዊ፣ ወ ብላችሁ ካነበባችሁ በኋላ እስቲ አሁን የመጨረሻ ፊደሎችን አስታውሱ። እዚህ ጋር ኖ፣ ከዛች ኦ፣ ከዛች ኮ፣ ከዛች ሆ፣ ከዛች ወ። እነዚህ የመጨረሻ ፊደል ናቸው። የመጨረሻ መሆናቸው የምታውቁ ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት፣ ባለ 2 እግር ከሆኑ በቀኝ በኩል እግራቸው አጣራ እንደምታያቸው፣ ወይም የመጨረሻ እግራቸው አጣራ፣ ቅርጽ አልባ ከሆነ ደግሞ ወደ ታች የወረደ ነገር በመሃል ሊሆን ይችላል፣ በጎን ሊሆን ይችላል አላቸው ማለት ነው። ስለዚህ የመጨረሻ ፊደላትን በዚህ መልኩ ትይዛላችሁ። ስድስተኛ ደግሞ የተለያየ ቅርጽ ስላላቸው የጻፋችሁ
አንድ ባንድ መለየት የማን ቤተሰብ ናት የሚለውን እየለያችሁ ታነባላችሁ። ስለዚህ እዚህ ጋር ኝ ከዛ እ ክ ህ ው እስቲ አንዴ ልድገመው ኝ እ ክ ህ ው። እሺ አምስተኛ ፊደላት ደግሞ መጀመሪያ ፊደላት ላይ በቀኝ በኩል ታች ላይ ቀለበት፣ ለምሳሌ እዚህ ጋር ቀለበት የሚጨምርበት እቺ ጋር ትመሳሰላለች፣ እዚህ ጋር ቀለበት የሚጨምርበት እዚህ ጋር ትመሳሰላለች። ስለዚህ ምንድነው የሚያስፈልጋቸው አምስተኛ ፊደላት በቀኝ በኩል ታች ላይ ቀለበት ያስፈልጋቸዋል። ስለዚህ አምስተኛ ድምጽ ቀለበት ካላቸው አድርጋችሁ ታነባላችሁ ማለት ነው። ስለዚህ እዚህ ጋር ኘ ኤ ኬ ሄ ዌ እስቲ ልድገመው ኘ ኤ ኬ ሄ ዌ። አራተኛ ፊደል ደግሞ ቅድም እንደነገርኳችሁ ባለ አንድ እግር ከሆኑ እንግዲህ ወደ ግራ ይጣመማሉ። ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ወይም ደግሞ በግራ በኩል ያለ እግራቸው ያጠራ ነው የነበረ። እዚህ ጋር ተራውን እንደምታያቸው ባለ ሁለት እግር ፊደላት የመጀመሪያ እግራቸው አጠራ ነው። ቅርጽ አልባ የሆኑት ደግሞ ወደ ታች ወረደ ነገር አላቸው። ስለዚህ ድምጻቸው እዚህ ጋር ኛ አ ካ ሃ ዋ እስቲ አንዴ ልድገመው እዚህ ጋር ኛ ከዛ አ ካ ሃ ዋ። እሺ ሶስተኛ ፊደላት ደግሞ የመጀመሪያ ፊደላት ላይ ምን መጨመር ነው? አግድም መስመር ወደ ቀኝ ሲጨምሩ ሶስተኛ ፊደላት ይሆናሉ። ያ ማለት መጀመሪያ ፊደሏ ላይ ግሯ ላይ ቢጨመርባት ሶስተኛዋ ጋር ትመሳሰላለች። ስለዚህ ሶስተኛ ፊደላትን ለመጻፍ ምን መጨመር? በቀኝ በኩል ታች ላይ ግሯን ሸፈፍ ማድረግ ማለት ነው። ቅርጻቸውን በዚህ መንገድ ከያዛችሁ ድምጻቸው ደግሞ እዚህ ጋር ኒ ከዛ ኢ ኪ ሂ ዊ እስቲ እንዴ ልድገመው ኒ ኢ ኪ ሂ ዊ። ሁለተኛ ፊደል ለማድረግ ደግሞ ጎናቸው ሶስተኛ እግራቸው ላይ ነበር፣ አሁን ደግሞ ጎናቸው ላይ ማለት ነው። ስለዚህ ሁለተኛ ፊደል ይሆናሉ ጎናቸው ላይ ቅጥል ሲጨመርባቸው። ድምጻቸው ደግሞ ኙ ኡ ኩ ሁ ው እስቲ አንዴ ልድገመው ኙ ኡ ኩ ሁ ው ብላችሁ ታነባላችሁ። የመጀመሪያ ፊደላት ደግሞ አ ሚል ድምጽ አላቸው። ስለዚህ ኘ ስትሉ አ ኘ ከዛቺ አ ከዛቺ ከ ኸ ወ እስቲ አንዴ ልድገመው ኘ አ ከ ኸ ወ ብላችሁ ታነባላችሁ። በቀጣይ ክላሳችን ቀሪዎችን ይዤላችሁ እስከምመጣ ሰናይ ቆይታ